ቴንክ ዩ ጆይን ስላደረጋችሁ አሜዚንግ ሼር ያደርጋችሁ 10,000 ሰው ጋይስ ኦኬ አምስት አሁን እንጀምር ነው ክሊፕ እንደረጋ ያቀርብ ሰዎች አሁን የቆራረጡ ፖስት ስለሚሉት 10,000 ቢኖሩም አሁን እኩል ኦኬ ኦሬዲ በቂ ሰዎች አይቷል። እሺ አሜዚንግ በቅድሚያ እንኳን በሰላም ጠበቃችሁ እንደምናመሻችሁ ደህና ናችሁ ወይ? የእኔ ብርሃን እባላለሁ የሄርትወርት ችልድረንስ ኤድ ፋውንደር እና የቦርድ ሰብሳቢ ነኝ። አቶ መኮንን ከአጠገቤ ያለ አቶ መኮንን የሄርትወርት ችልድረንስ ኤድ ፋውንዴሽን ባለ ምክትል ሰብሳቢያችን ነው። በኢትዮጵያም በአሜሪካም እንደዚህ ቦርድ አባላቶቻችን ዛሬ ስላልተመቻቸው ናቸው። በሌላ ፕሮግራም እንገናኛለን። የዛሬ የፕሬስ ሪሊዝ ዋና ዓላማው የሄርትወርት ዓላማው ወደ አሜሪካን ካዶና ያስገመጣበትን ዓላማ አስመልክቶ የሚገልጽበት አንዱ ጉዳይ ሲሆን፣ ሁለተኛው የመጀመሪያውና ሄርትወርት ለምን ተመሰረተ፣ ምን ዓላማ ላይ አተኩሮ የተመሰረተው፣ ስላመሰራረቱ የተወሰነ ብያችሁ ስለ ቀጣይ የማርች 21 ስለሚጠቃለለው ፕሮግራም መግለጫ ለመስጠት ነው። ልጄ ከፍ ይላል፣ ያው ከመንገድ ስለገባን ነው። ታንኪ ሄርትወርት ለመመስረት ለምን ተነሳሳ የሚለው ጥያቄ በአንዳንድ ወንድሞቻችን እየተነሱ ያሉት ነው። እኛም ይህን ለማስረዳት ያው ጊዜ ነበር የጠየቅነው። ታይሙም ዛሬ ነው። ከመንገድ የገባውን ነው ዛሬ ስለሆነ ዛሬ እናስረዳለን። ሄርትወርት ችልድረንስ ኤድ በኢትዮጵያ ያው ህጻናቶች በጣም በልብ ህመም ይሰቃያሉ። በልብ ህመም የሚሰቃዩ ህጻናቶች አንዳንድ ጥናቶች እንደሚያሳዩት 25,000 ህጻናቶች በተለያዩ ክልሎች በተለያዩ ሆስፒታሎች ተመዝግበው እንደሚገኙ ያሳያል። እነኚህ ልጆች በጣም የሚያሳዝነው እጅግ በጣም የሚያሳዝነው ሕክምና በመጠባበቅ ላይ እያሉ ህይወታቸው ያልፋል። ይሄ አሳዛኝ አስለቃሽ ጉዳይ ነው። እናት ድህነት ፕላስ የልጅ ህመም ተጨምሮባት ህፃኗ ሕክምና እየፈለገች ወረፋ በመጠባበቅ ላይ ሕክምና ሲያጋጠመኝ ደግሞ እኔ ሆስፒታል ኢትዮ ኢስታንቡል የሚባል ሆስፒታልም አለኝ። በቅርብ የተከፈተ ነው። ከተከፈተ 3ኛ ዓመቱን ይዟል። ያንን ለመክፈት በተለያዩ ቦታዎች ጉብኝት አደረግ ነበር። በአንድ ማዕከል አንድ እናት ህፃኗን ይዛ ይህን የልብ ህመም ወረፋ በመጠበቅ ላይ ያለች ህፃኗ ድንገት አረፈባት። ለእኔ ይሄ የልብ ህመም ነበር የፈጠረብኝ። እጅግ ነው ያዘነችው ያች እናት። ይችን እናት ማጽናናት አልቻልኩም። ልጇን አታለች። የተለያዩ ነገሮችን በሞክርም ልትጽናና አልቻለችም። ሀዘኗን ተከታትዬም ለማየት ሞከርኩ። የልጇ ሀዘን በጣም ነው የጎዳት እና በልቤ ያልኩት ሆስፒታል የዛን ጊዜ አልከፈትኩም ነበረ። ሆስፒታል ስከፍት ከነኚህ ወረፋ ላይ ካሉ ህጻናቶች ቢያንስ በአመት 300 ልጆች እየወሰድኩ እሰራለሁ የሚል ለራሴ ቃል ኪዳን ገባው። በዚህ ቃል ኪዳን መሰረት ሆስፒታሉ እንደተከፈተ አብረውኝ ያሉ የልብ ሐኪሞች ያውቃሉ። የመጀመሪያውን የልብ ቀዶ ጥገና ሴታፕ እንደጨረስን ከዚሁ ከጥቁር አንበሳ ሆስፒታል ልጆች መርጠን ወስደን 10 ልጆች መርጠን ወስደን 5 ልጆች በኢትዮ ኢስታንቡል ሆስፒታል ሰርተናል። ያ ቁጭት እንዲሁም በመቀጠል የልብ ህሙማን መርጃ ማህበሩ እንዳለ አውቃለሁ። በተለይ በዶክተር በላይ በማከብራቸው እጅግ በጣም በመወዳቸው ዶክተር በላይ አበጋዝ ህጻናትን ከሞት አደጋ ለመታደግ የከፈቱት ማዕከል አለ። ይህ ማዕከል ከቁጥሩ ጋር ተመጣጥኖ የበኩሉ ጥረት ቢያደርግም ሙሉ ለሙሉ መሸፈን አይቻልም። ብዛት ነው፣ ቁጥሩ በጣም ብዙ ነው። 25,000 የሚደርስ ማለት በልብ ማዕከል እንኳን እንደው ዝም ብዬ ባለኝ ኢንፎርሜሽን እርግጠኛ ባልሆንም በአስራዎች የሚቆጠር ህጻናቶች ተመዝግበው እንዳሉ ሰማለሁ። እነኛን ህጻናቶች ለማከም ቁጥር ይፈልጋል። በአመት 1,000 እንኳን ቢታከም 25 ዓመት ይፈጃል ማለት ነው። ስለዚህ ይህንን ነገር ለማገዝ ነው የመጣሁት እንጂ ለማገዝ ለመተባበር የመጣ ድርጅት እንጂ ለመጋፋት ሌሎች ነገሮች ለማድረግ አይደለም። ለዚህም ይህንም ዓላማ ይዞ ስለመጣ አንደኛ የልብ ህሙማን ማህበር
የሚባል ማህበር አለ። ህፃናቶቹን በተለያየ ክልል ያሉ ህፃናቶችን መዝግቦ ማህበር ፈጥሮ ከኛ ጋር የሚያገናኝና ህፃናቶችን በዝርዝር የሚሰጠን እነኚህን ህፃናቶች ከዛ ነው ቁጥር እየወሰደው ከጥቁር አንበሳ ሆስፒታል እና ከልብ ህሙማን ማህበር ፕሬዚዳንቱ አቶ እንዳለ ይባላል። የጥቁር አንበሳ ዳይሬክተሩ ደግሞ ዶክተር ዱጉማ ይባላል። እንዲሁም ደግሞ አሁን ደግሞ በቅርብ ጊዜ የጀመርነው በዚህ አንድ ዓመት ውስጥ የጀመርነው የዳውን ሲንድሮምስ የአእምሮ እድገት ውስንነት ያለባቸው ህፃናቶች ከዛ በተጨማሪ እንደውም ለልብ ህመም በጣም ይጠቃሉ። እነኚህን ህፃናቶች ከዲቦራ ከሚባል ፋውንዴሽን እየወሰድን እንሰራለን። በራሳችን ሰልፍ ይዘን እንሰራላቸው ህፃናቶች የሉም። ሆስፒታል መጥተው ወድቀው ግን የሞት አደጋ የሚገጥማቸው ሆኖ መስሎ ከታየን መልሰን አንልካቸው፣ እዛው በነፃ ህክምና እንልካለን። ስለዚህ ይሄ አሳዛኝ ታሪክ በሀገራችን ላይ ተባብረን ካላጠፋ ነው በስተቀር በአንድ ሆስፒታል በሁለት ሆስፒታል ህክምና ተከናውኖ የህፃናቶቹን የሞት አደጋ መቀነስ አይቻልም። መንግስትን ለብቻው አይችልም። ትንሽ ከምናገኘው ነገር ላይ መንግስትንም አግዘን ሆስፒታሎች ጋር ተደጋግፈን በመንግስት ሆስፒታሎች የሚከናወኑ ነገሮችን ደግፈን ለመስራት የተቋቋመ የሄርት ችልድረንስ ኤድ እንጂ ብቻውን ምንም ሊያደርግ የሚችለው ነገር የለም። በዝርዝር ነው፣ በስም ዝርዝር በሊስት በደብዳቤ ወስደን ህፃናቱን በሆስፒታል አክመን እነኛን ህፃናቶች አንድ ዓመት ሙሉ ጤንነታቸውን ተከታትለን ወደ ትምህርት ገበታቸው መግባታቸውን አረጋግጠን እስካሁን ድረስ የምንከታተላቸው አሉ። ለትምህርታቸውም ድጋፍ የሚሰጣቸው ህፃናቶች አሉ። እነኚህ ለእኛ ትልቅ እርካታ ነው የሚሰጡ። እነኚህ የተለያዩ ጥረቶች ወደ መጣንበት መንገድ እስኪደርስ ድረስ ኢትዮ ኢስታንቡል የሚባለው ድርጅት የንግድ ድርጅት ነው። ለንግድ የተቋቋመ ድርጅት ነው። የሆስፒታል ቢዝነስ ላይ የተቋቋመ ድርጅት ነው። ይሄ ድርጅት እስካሁን ድረስ 3 ዓመት ሊሞላው አካባቢ ወደ 113 ልጆች አሳክሟል። ከዚህ ውስጥ 4-5 የሚሆኑ በጎ አድራጎት ጓደኞቼ ህፃናቶቹን በአካል ተገኝተው ለህፃናቶቹ ወጪ የሚሆን ገንዘብ በመክፈል አሳክመዋል። እነሱንም በጣም አመሰግናቸዋለሁ። ኢትዮ ኢስታንቡል እነዚህ ወደ 113 ልጆች ህክምና ሲሰጥ ህፃናቶች የሚያጋጥማቸው የልብ ህመም ዝቅተኛ ከ750 ሺህ ብር በኢትዮጵያ ጀምሮ እስከ 2.8 ሚሊዮን ብር ድረስ የሚያስወጡ የልብ ቀዶ ጥገና ህክምናዎች አሉ። እነኚህ ተደማምረው በተለይ አንዳንድ ልጆች 2-3 ፕሮሲጀር የተሰራላቸው ልጆች አሉ። ሐኪሞች ሊገባቸው ይችላል። የቫልቭ ቅየራ ይባላል። የተለያዩ ስራዎች አሉ። እነኚህ በጣም ኤክስፔንሲቭ የሚባሉ ህክምናዎች ተደርገው እስካሁን ድረስ ኢትዮ ኢስታንቡል ወደ 120 ሚሊዮን ብር የሚሆን ወጪ ሸፍኗል። ይሄ ስላለን ሳይሆን ህፃናቶቹን መታደግ ስላለብን ጥረት በማድረግ እግዚአብሔር ደግሞ ሰው ከሰጠው ላይ ማድረግ ስላለበት እኛ ሳናተርፍ ህፃናቶቹን ለማትረፍ የሚሞከር ነው። በዚህ በጣም ደስተኛ ነኝ። እኔ ምንም እንኳን የንግድ ተቋም ውስጥ እንደዚህ አይነት ስራ መስራት ሌላ ኪሳራ የሚፈጥር ቢሆንም ከህፃናቶቹ ህይወት ግን የማይበልጥ ስለሆነ ህፃናቶቹን በማስቀደም ይህን ስራ ለመስራት መታደልም ስለሆነ እንደ እድል ቆጥረዋለሁ። ለህፃናቶች መድረስ እድል ነው። ሁላችንም ህፃናቶች አሉን። እንኳን ልባቸው ታመው መተንፈስ የሚያቅታቸውን ህፃናቶች ማየት አይደለም ጉንፋን እንኳን ትኩሳት እንኳን ሲይዛቸው ምን ያህል እንደምንጨነቅ ታውቃላችሁ። ለ6-7 ዓመት ግን እናቶች ትንፋሻቸው ሊወጣ ሙላሳቸው የተጎለጎለ ህፃናቶችን እያዩ ይዘው መተኛት ማለት ያስጨንቃል እና እነኚህን ነገሮች ለመፍታት መታደል እጅግ በጣም ደስተኛ የሚያደርግ ነው። እድሉ የደረሰው በመንደሮቻችሁ ህፃናቶች ተቸግረው እርቦኛል ከረሜላ ገዙልኝ ስትሏቸው እንኳን ስገዙላቸው የሚያስደስታችሁ ምን ያህል እንደሆነ የረዳ ሰው ያውቀዋል። ስለዚህ እኛ በተለይ የሄርት ለምን ሊመሰረት ገፋፋችሁ ብትሉን በተቋም ውስጥ በዚህ ወጪ መቀጠል አልቻልንም። ወጪው በጣም ከፍተኛ ነው። ቢኮዝ ያ ታክስ ከፋይ ድርጅት ነው። ቀላቅሎ መሄድ አይቻልም። እንዲቀጥል እንፈልጋለን። ይሄ የሄርት ችልድረንስ ኤድ ተቋቁሞ ህፃናቶቹ ህክምናቸው እንዳይቋረጥ ከመፈለግ አንጻር መታከም ስላለባቸው
በአሜሪካን ሀገር ህጉን ጠብቀን የሄርትወርት ችልድረንስ ኤድ ፋውንዴሽን 501c ሬጂስተር አድርገን አቋቁመናል። ለዚህ ደግሞ ቦርድ አለው። በጣም የታወቁ ሰዎች ፕሮፌሽናል የሆኑ በስማቸው የተከበሩ ስራቸውን ፈተው ለእነዚህ ህጻናቶች ጊዜ በመስጠት ቦርድ ተቋቁሞ የሚከታተል ቦርድ አለ። በኢትዮጵያም ሬጂስተር ሆኗል። የሄርትወርት ችልድረንስ ኢትዮጵያ በሚል ህጋዊ ፍቃድ አውጥተን ገና ላውንች ለማድረግ ፕሮግራም ይዘን ማርች 21 ለህዝባችን ለማስተዋወቅ ነው የመጣ ነው እና ሄርትወርት ተቋቁሞ ለኢትዮ ኢስታንቡል ጋር ያለው ግንኙነት ምን ይመስላል የሚል አንዳንድ የተዘጋገቡ ጥያቄዎች የገጠማቸው ሰዎች አላችሁ። ጥያቄ በጣም ደስ ይላል። ልክ ናችሁ እናንተ። ጤናማ የሆነ ጥያቄም ስለሆነ ጊዜ ይፈልግ ነበር እንጂ መልስ የሚያስፈልገው ጥያቄ ነው። ሄርትወርት ከተቋቋመ በኋላ ምን ይሰራል? ኢትዮ ኢስታንቡል ላይ ነው ገንዘብ እየከፈለ ከዚህ ወደዚህ የሚሆነው የሚሉ አንዳንድ ሀሳቦች ወደ ያለው ነው። ሄርትወርት ራሱን የቻለ የህግ ማዕቀፍ ያለው በህግና በስርዓት የሚመራ በቦርድ የሚመራ ኢትዮ ኢስታንቡል ልክ ደግሞ እንደ ቢዝነስ ሴንተሩ ደግሞ ህግ የሚያውቀው ስርዓቱን ይዞ ለብዙ ዜጎች በተለይም በኢትዮጵያ ወደ ውጭ ሀገር ሄደው ለሚታከሙ ሰዎች የደረሰ ድርጅት ነው። በጎ እየሰራ ያለ ድርጅት ነው እና ታካሚዎች ያውቁታል፣ ይመሰክሩበታል። ለዚህም ደግሞ ኢትዮ ኢስታንቡል በራሱ ንግዱን ይቀጥላል። ሄርትወርት ችልድረንስ ኤድ ደግሞ በቦርዱ በሚወሰነው ውሳኔ መሰረት ህጉን ጠብቆ ስራ ይሰራል። ለምሳሌ አንዱን እቅድ ልንገራችሁ። ከዚህ ውስጥ አንዱ እቅድ ሄርትወርት ሲቋቋም በኢትዮጵያ እነኚህ ህጻናቶች በናሽናል ዳታ አሁን የጥቁር አንበሳ ሜዲካል ዳይሬክተሩ የሚመራው እና የልብ ህሙማን ማህበር ፕሬዚዳንቱ የሚመሩት እንዲሁም ጤና ጥበቃም ጭምር ያለበት ይመስለኛል። ሴንትራል የሆነ የናሽናል ሬጂስትሬሽን ተጀምሯል። እኛም አሁን አሁን ለምሳሌ ኤፕሪል 24 ከጣሊያን ሀገር እኔ ራሴ ሄጄ ጣሊያኖቹ ለምንን 2 ዓመት የፈጀ ልመና የጣሊያን በጎ አድራጎት ድርጅት ፔድሮ ባድሮ የሚባል ድርጅት በተከታታይ 2 ዓመት ጥያቄዎች ካቀረብኩ በኋላ በአመት 50 ልጆች እየመጣ ለማከም ለ5 ዓመት ውል ገብተናል። የመጀመሪያውና የሁለተኛውን ዓመት 50 ልጆች ካከመ በኋላ ከ3ኛው ዓመት ጀምሮ ግን 100 ልጆች እንደሚያክሙልኝ በአግሪመንት ታስሯል። እነኚህን አይነት እድሎች እነሱ ይምጡ እንጂ መጥተው የሚያክሙበት ቦታ ይፈልጋሉ። ከታከሙ በኋላ ፔሸንቶች ህፃናቶቹ ተነሳው ሄዱ። 10 ቀን ቢያንስ ሆስፒታል ውስጥ ይቆያሉ። ያን ወጪ ቢሸፍነው ኢትዮ ኢስታንቡል ለጊዜ የሚሸፍንልን ተቋም አላገኘንም። ሁሉም ማዕከላት ስራ እየሰሩ ነው ያሉት። እኔ ቁጥር ልጨምር ነው የመጣሁት። በሚሰሩ ስራዎች በሚሰሩ ህፃናቶች ላይ ሌላ ተጨማሪ ቁጥር ለመጨመር እንጂ ለመቀነስ አይደለም የመጣሁት። ይሄንን ቁጥር ደግሞ ወስደው ከጥቁር አንበሳ ልብ ማዕከል ከዲቦራ ፋውንዴሽን ተቸግረው ደግሞ ቤት መጥተው ሊሞቱ ያሉትን ደግሞ ሆስፒታል ድረስ የመጡትን ጭምር ለማከም ነው። ስለዚህ ሴንተር የሄርትወርት ወደፊት የራሱ ሴንተር ይኖረዋል። የራሱ ሴንተር ሲያቋቁም ግን በደንብ አድርጎ ነው የሚያቋቁመው። ብቻውን አዲስ አበባ ላይ ፎከስ ያደርግ አይደለም። ለምሳሌ ከደቡብ ክልል የሚመጡ ህጻናቶች አሉ። ከጅማ አካባቢ ከኦሮሚያ ክልል የሚመጡ ህጻናቶች አሉ። ከዚህ ከትግራይ አካባቢ የሚመጡ አሉ። ከአማራ ክልል የሚመጡ አሉ። ከተለያየ ክልል ከተሞቻችን የሚመጡ ህጻናቶች አሉ። የሚገርማችሁ ሕክምና ደርሷቸዋል ኑና ታከሙ ስንላቸው መሳፈር የላቸው። ትኬት የሚያሰው እንዴት አንጀት እንደሚበላ እኛ እናውቀዋለን። እና እነኚህን ህጻናት ልጆች ከተለያየ ቦታ እየመጡ ትራንስፖርቱም ተቸግረው ሲመለሱም ችግር ሲመጡም ችግር እንዳይሆንባቸው የሄርትወርት ችልድረንስ ኤድ ፋውንዴሽን ከተሳካለት በየክልሉ መንግስት ሆስፒታል ውስጥ ገብቶ የልብ ሴንተር ማዕከል ማቋቋም ነው። ስለዚህ በየክልሉ ከዚህ በኋላ የኛ የ1 ዓመት የ2 ዓመት እቅዳችን ለምሳሌ ደቡብ አካባቢ ያለ አንድ ሆስፒታል መርጥና በዛ ሆስፒታል ውስጥ ከመንግስት ጋር ተስማምተን የልብ ቀዶ ጥገና ማዕከል ማቋቋም ነው። በዛ ውስጥ ነፃ ህክምና የምንሰጠው ነፃ ህክምና እንሰጣለን። ያንን የሚደግፉ ነገሮች አስተካክለን ከመንግስት ጋር ተናገር እናደርጋለን ማለት ነው። እነኚህ በ4 ክልሎች ከተቋቋሙ እቅዳችን አሁን በአመት 300 ህጻናት መስራት ነው። ከ300 ውስጥ እንዳልኳችሁ የጣሊያኑ ቲም 50 ወስዶልናል። እኛ በራሳችን እኔ በራሴ ሆስፒታሉ ደግሞ ወደ 50 ይሰራል። ህዝብ በማስተባበር ደግሞ አሁን አሜሪካን የመጣንበት ጉዳይ ደግሞ 100 ልጆች ለመስራት ነው። ለ100 ልጆች የሚሆን ሜምበርሺፕ ማፍራት ነው። ለምሳሌ 100 ባለ ሀብት በአመት አንድ ልጅ ቢያሳክም ለጊዜው አሁን የመጣንበት ወደፊት እስከ 200 በአሜሪካን አካባቢ የሚኖሩ ማህበረሰቦች ህፃናት ወዳድ ሁሉም ኢትዮጵያዊ ያው ለህፃናት ደራሽ ነው። ግልጽ በሆነ
የህፃኑ ልጅ ስም ይሰጠዋል፣ የቤተሰቡ አድራሻ ይሰጠዋል፣ የሚያወጣው ገንዘብ ይሰጠዋል፣ የህፃኑ ጤንነት ሙሉ ዶክመንት ይላክለታል። ከቻለ ህፃኑ ወደፊት ትምህርት እንዲያስተምረው ጭምር እንፈልጋለን። እነኚህን አባላቶች በአሜሪካን ሀገር አሁን 100 አባላት ለማግኘት አቅደን የመጣ ነው። 100 አባላት ስናገኝ 100 ልጆች ያሳክማሉ ማለት ነው። ስለዚህ በየአመቱ 100 ልጅ የሚያሳክም ሌላ አንፈልግም ማለት ነው። እነኚህ አባላቶች የዳይመንድ ሌቭል አባላቶች ነው፣ ሜምበርሺፕ ይኖራሉ፣ ፕላቲኒየም ብለን ስም ያይመን ሁሉም እንደማሳ 2 ልጅ አሁን እንኳን ሳልመጣ 2 ልጅ አሳክማለሁ፣ 1 ልጅ አሳክማለሁ ያላለ በቀጥታ ኢንፎርሜሽናችሁ በግልጽ ይደርሳቸዋል። በጣም የተቀናጀ ግልጽ የሆነ አሰራር ስርዓት ያለው የሚያሳክም ሰው ያውቀዋል። ያሳከመ ሰው ምን አይነት መረጃ እንደሰጠ ነው ስለሚያውቅ ለዚህ ምንም ውዝግብ አያስፈልገውም። እናደርጋለን። የልብ ማዕከሉን እኔ በጣም አብርሼት የማደርገው ማዕከል ነው። እስከዛሬ ድረስ ህፃናቶችን እየደረሰ ያለ ማዕከል ነው። ግን ይሄ ሁሉ ሰልፍ በአንድ ማዕከል እንዴት ይሰራል? ይሄ ሁሉ ሰልፍ እንዴት ያልቃል? በፍጹም አያልቅም እኮ። ጥቁር አንበሳም አለ፣ የልብ ማዕከሉ አለ፣ ታዝማ እንደኔ አይነት የግል ሆስፒታሎች አሉ። ሁላችንም እንስራ ነው እኮ በቃ። ሁላችንም ከሰራን ያ ቁጥር ልጆች ወረፋ ሲደርሳቸው የሞቱ ያሉ ልጆች እንደርሳለን። ስለዚህ መስራት የፈለገ ሰው እኔ እኮ መስራት ስለፈለኩ ነው አሜሪካን መጥቼ እርዱኝ ያልኩት። ሌላ ምንም ጥያቄ የለውም እኮ። የምሰራው በሆስፒታል ላይ በእኔ ሆስፒታል ውስጥ 14 ልጆች መስራት የቻልኩት። ከዚህ በላይ አቅም ይፈልጋል ስራው። ልጆች እየጠበቁ ወረፋ እየጠበቁ እየሞቱ ነው ያሉት። ስለዚህ ተጨማሪ አቅም ፍለጋ ነው ወደዚህ የመጣ ነው። ስለዚህ ሌላ ምንም ዓላማ የሌለው ነው ማለት ስራ ላይ ያለን ሰዎች ነን። ህፃናት ለመርዳት ተብሎ ወዴትም መሄድ ነገር የለም። ግልጽ የሆነ የሂሳብ አሰራር። እኔ እንደው ደስ የሚለኝ ገንዘቡ ተገኝተው እንደው ትንሽ ኦዲተሮች መጥተው ይፈትሹን ጥሩ ነው። አሁን ችግሩ ገና መለመን ላይ ነን። ገና አባላት ሆኑ ማለት ላይ ማስረዳት ላይ ነን። ስለዚህ ወገኖቼ ዋናው የምትሰሙ ሰዎች እኔ የምፈልገው የምትችሉ አንድ ሰው፣ የማትችሉ 10 ሆናችሁ አንድ ሰው፣ 4 ሆናችሁ አንድ ሰው አሳክሙ። ግድ የላችሁ። እኛ ሁሉ ነገር በስራ ይተካል። ስራ የማይለውጠው ነገር የለም። ግራ የገባው ሰው ስንሰራ ስናሳየው ግራ ከመጋባት ይወጣል፣ ይደሰታል። መጥቶ ያየ ሰው ይደሰታል። ስለዚህ መታችሁ መጎብኘት ትችላላችሁ፣ ማየት ትችላላችሁ። ይሄ ለሁሉም ህብረተሰብ የሚሆን ግልጽ የሆነ ነገር። ነገ ገንዘቡን ሲያወጣ ለማን ነው የማወጣው? ሄርት ለኢትዮ ኢስታንቡል ለምን ይከፍላል? ተቋማት ያቋቁማል፣ ያደራጃል እንጂ። ኢትዮ ኢስታንቡል እኮ ከቢዝነስ ሴንተሩ ላውጣው ብሎ ነው ሄርት መሰረተው። ተቀላቅሎብኛልና ለብቻ አድርጌ ራሱን ላስችለው ነው። ራሱን እስኪችል ድረስ ግን ኢትዮ ኢስታንቡል ገንዘብ እያወጣ ነው ለሄርት ዶኔት እያደረገ ነው ለሄርት። ስለዚህ ህፃናቶች ሰልፍ እየያዙ አይጠብቁ። ቋሚ ይሄ ዘለቄታ ያለው የራሳቸውን የሆነ ሴንተር የምንፈጥርበት በተለይም እንዳልኳችሁ አዲስ አበባ ላይ ያሉ አይደለ በየክልሉ ተሰልፈው ከሚመጡት እኮ ከክልል ከጋምቤላ፣ ከጅማ፣ ከትግራይ፣ ከአማራ ክልል፣ ከጎንደር፣ ከወለዬ፣ ከኦሮሚያ፣ ከባሌ፣ ከጅማ ከተለያየ ቦታ ነው የሚመጡት። ከደቡብ፣ ከጉራጌ ሀገር ከተለያየ ቦታ ዳታቸው አለ፣ እኛ እጅ አለ። ግን ሌላችሁ ሁሉም እጃችን ላይ ያለና እንለቀዋለን። በእኛ ዌብሳይት ሁሉንም ነገር አሰራራችን እንለቃለን። ከጥቁር አንበሳ ስንት ሰው አመጣን፣ ስንት ሰው ሰራን የሚለው እንለቃለን። ከልብ ህሙማን ማህበር አሁን አንዳንድ ሰዎች የሚጋጭባችሁ የልብ ህሙማን ማህበር የታማሚዎች ማህበር ፕሬዚዳንት የሚመራው ማህበር አለ። ከሱ ነው እኛ ሊስት የምንወስደው። አንዳንዶቻችሁ የልብ ህሙማን ህክምና ማህበር ጋር ታጋጩታላችሁ። እኛ እሱን በጎ አድራጎት የምንደግፈው ነው። ከዚህ በፊት ባለ ሜዲካል ዳይሬክተር እኮ እቃ እየተዋዋስን ሁሉ እንሰራለን አብረን